የቤተሰቦቹን ንብረት ደመቀ የወላጆቹን ገጠር ድረስ ሄዶ የአደይን አባት የአባቴን ንብረት እፈልጋለሁ ድርሼን እንድትሰጠኝ እፈልጋለሁ ሲል ለአደይ አባት ተናገረ። የአደይም አባት ነገሩ እየከረረ ነው፣ ምን ይደረጋል፣ በቃ መሬቱን ሸጬ ድርሻችሁን እሰጣለሁ ሲል ለአበበና ለደመቀ ምላሻቸውን ሰጡ። ይሄ ነገር እየከረረ ነው ጋሼ ብሎ አለልኝ ተናገረ። ቅምጥል አለልኝን ምን ያደረክ ነው ብላ ብርሃንን ሊመታት ሲል እነኛ ከከተማ ድረስ የመጡት እናንተ ቤት ምን ሊያደርጉ ነው? እውነቱ እንድትናገሪ እፈልጋለሁ ብሎ ብርሃንን እንደያዛት ቅምጥል እሱን ዱላውን አንስታ ምን ልታደርጋት ነው ብላ ገላግላ አለች። አፍቃሪዋም እንዲሁም ተፈቃሪው ንጉስ ባለቤቷ ደግሞ ቅምጥል ምን እያደረግሽ ነው ብሎ እንዳት በአለልኝ ላይ ምንም አይነት በትር እንዳት እሰነዝር ገላግሏል። ወደ መጣሽበት ነው እግርሽን ሰብሬ የምሸኘሽ፣ ደግሞ በሀገሬ ላይ ምን ልታደርጊኝ ነው ሲለ አለልኝ ለቅምጥል መለሰ። ሙሉ ልቤን ከሰጠሁህ በኋላ በልቤ ለምን ትጫወትብኛለህ? ማንም የያዘህ የለም፣ ካልሆነልህ መሄድ ትችላለህ ስትል አደይ ለዴቭ ነገረችው። የባቡሬ እናትና እንዲሁም የቅምጥል አባት ተፋጠጡ። የቅምጥል አባት የባቡሬ የድሮ ባለቤቷ እንዲሁም የባቡሬ ወላጅ አባት ነው። እንዴት አይነት ቤተሰብ ነው የወለደሽ የተባረከሽ ልጅ በማለት የቅምጥል እናት ያችን ልጅ ለምለምን አመሰገኗት። ስለ ቅምጥል አባት ለማጣራት እየፈለገችው ሊሊ ከባቡሬ እናት ጋር ተቀምጣ አንዳንድ ጥያቄዎችን ጠየቀች። ነይ ወደ ቤት እንሄድ፣ ልጅሽንም ታገኘዋለሽ፣ እኔ ጋር ነው ያለው፣ ነይ ትታጠቢያለሽ፣ እንዲሁም ሌላ ልብሶች ትለብሻለሽ ስትላት እኔማ የሱ እናት አይደለሁም፣ ቆሽሻለሁኝ፣ ለሱ የምገባ አይደለሁም ስትል ባቡሬን ለማስተማር በሴተኛ ዳሪነት እንደሰራችም ለሊሊ ነገረቻት። ያንን ሁሉ መስዋዕትነት የከፈለችው ልጇ እንዳይቸገርባትና እንዲሁም በጥሩ እንዲማርላት የፈለገችው ወላጅ ናት እንጂ እንዲሁም በሽተኛ ያልሆነች ወንዶችን ሲታይ ብቻ የሚያናድዳትና ወንዶችን ማየት ያልፈለገች እነሱን ማሯሯጥ ብቻ የምትፈልገው የባቡሬ እናት የቅምጥልን አባት እንቅ አድርጋ ልጄ ድራሹ ጥፍት እንዲልና እንዲጠፋ ያደረከው አንተነህና ተጠያቂው አንተነህ፣ ልጄ የት ነው ያለው? እፈልጋለሁኝ፣ እውነቱን ተናገር ስትል ለባቡሬ እናት እሱ ሰውየውም ምላሽ ሰጥቷን የመለሰው ከዚህ ሰፈር እንድትጠፊ እፈልጋለሁኝ፣ በሰፈሩ ያስወራሽ ነው የእሱ ሚስት ነበርኩ ብለሽ፣ እኔ እንዳንቺ አይነት እብድ ሚስት የለኝም መሰለ የባቡሬን እናት የቅምጥል አባት ሰጥቷል። ባቡሬም ሁለቱ ሲታገሉ በርቀት አይቷቸዋል። እስኪ ልጄ ቡና አፍሊልኝ በማለት እቤት ቡና እንድታፈላላቸውና እንድትጋብዛቸው ሁልጊዜም እየመጣች እንድታጫውታቸው ደግሞ የቅምጥል አባት ሊሊን ነግረዋታል። እባክሽ ነይ እንሂድ፣ አደይኮ አንድ ቀን ሙሉ አላገኘኋትም ተቀይማኛለይ ሲል ዴቭ ለሊሊ ነገራ። አንተ ጓደኛዬን እንዳታስቀይማት፣ ለምንድነው እንደዚህ የምታስከፋት? ሁለተኛ አስቀይማሃት እንዲሁም ማስከፍታት አዝና ማየት አልፈልግም ብላ ለዴቭ ሊሊ ነግሯል። ቆይ እንደዚህ የምትጫወትብኝ ሙሉ ልቤን ስለሰጠሁ ነው ወይ ዴቭ? ደግሞ በእኔ ታፍራለህ ወይ? ለምንስ ነው ለወላጆች ወይንም ለቤተሰቦች እኔንም ማሳወቅ ያልፈለከው ስትል አደይ ለዴቭ ጠየቀችው። ዴቭም እንደዛ ማለቴ አይደለም፣ ያልነገርኩት ለእናቴ ብቻ ነው፣ እያሳሰበኝ ያለውም እሱ ነው ሲልም የምን አይነት ሴት ናት ተብዬ ብጠየቅም ስላንቺ ብሎ ለአደይ ነገራት። በእኔ ታፍራለህ ማለት ነው። ዴቭም እንደዛ ማለቴ አይደለም፣ አንቺ ፍቃደኛ ከሆነሽ ለታለ መናገር ፈልጋለሁ ብሎ ቀጣይ ምንም አይነት ችግር እንዳያደርስባትና ከጎንሽም ነኝ ሲል ለሱ ለአደይ እነግሯታል። ምሳ ምግብ ልስራልህ፣ ከዛ ወደ ቤት እንሄዳለን በማለት ወደ ወይዘሮ ታለም ጋር ሄደው አደይ የልጄ እንኳን ሰላም መጣሽልኝ በማለት ወይዘሮ ታለም ወደ ቤት ስለተመለሰችላት አደይ ንቅፍ አድርጋ ስማታለይ። ወደ ቤት መመለስ
መመለሷ ደግሞ ያላስደሰታት ተንኮለኛ ፍቅር ምን ልትሰሪ መጣሽ ስትል ለአደይ እነግራታለች። እሷ ምላሽ አልሰጠቻትም። ሮማንን ክላሷን የአደይን ክላስ አሰናጅላት ሮማን እዛ ነው የምታርፈው ስትባል ፍራሹን አንሺው እዚህ ላይ አንቺ አትተኝም ገጠር ያለ ፍራሽ አይደለም ወይ የምትተኘው ስትል ለሷ ነግራታለች። አንቺ እንደሆነሽ ክፉ ሰው ነሽ ጨካኝ ነሽ ግን ይህን ያህል ለምን አስፈለገ ስትል ደግሞ ሮማን ለዛች ለተንኮለኛዋ ፍቅር መልሳላታለች። ቲናም ወደ እኔ ቤት ሄደሽ የኔን የልብሶች ታጸጃለሽ ታጥቢያለሽ ብላ ስትላት እኔ እዚህ ቤት ሰራተኛ ነኝ እንጂ ያንቺ አይደለሁም ብላታለች። ገንዘብ ፈልገሽ ነው ብላ ገንዘብ ስትሰጣት ህሊናሽን አስጅባት ብላ ያንን ብር ወደ ራሷ ወርውራላት በጥፊ አጩላታለች። አንቺ ሸፋፋ ሮማኔን ደግሞ ምን ብለሽ ነው የምታስቀይሚያት በዚህ በዱላ ዳግመኛ ላንሻፍሽ ወይ ብሎ አሸናፊ ያቺ ቲናን ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስለ በአክብሮት እጠይቃለሁ። ሰራተኛዋ አደይ ክፍል 127 የባቡሬ እናት ልጇን በመፈለግ በጎዳና ላይ ቄጠማ ዘርግታ እየሸጠች ያለች ወላጅ እናት ግን የልጇን አባት ከማን እንደወለደች ጠንቅቃ የምታውቅ እናት እብድ ያልሆነች ባለቤቷ የፈታትና የተለያዩበት መንገድ ደግሞ በጎረቤት ወንድ የተጠረጠረችና ከዛ ነው የወለድሽው ብሎ እሷን አባሯት ሌላ አግብቶ ያቺ ቅምጥልን እንደተወለደችና የቅምጥልም እናት ደግሞ በቅርብ እንዳረፈች ሁሉንም ነገር ግልጽ አድርጋ ከባቡሬ ጎን ላለችውና ባቡሬን ላስጠጋችሁ ለሊሊ እውነቱን ዝርግፍ አድርጋ ነግራታለች። ሊሊ ደግሞ ከሷ ጋር እውነቱን ማወቅና መረዳት ፈልጋ ነበረ። ለምንድነው ይሄን ያህል የምትከተኝ እያለችም እየነገረቻት ነው። አንቺን ለማገዝና ለመርዳት ነው እንጂ ለሌላ ነገር አይደለም። ልጅሽ ቢኪ ደግሞ ያለው እኔ ጋር ነው እውነቱን ማወቅ አለብሽ እሱ ስለ አንቺ እየተጨነቀ ነው ስትላት እኔ ቆሻሻ ነኝ ለሱ የምገባ ሴት ወንም እኔ ለሱ የምገባ እናት አይደለሁም ብላ ነግራታለች። ከዚህ ቤት ውጪ እንደውም እግዚአብሔር ያሳበደሽ እየሰጠሽ እግዚአብሔር የሰጠሽ እንደ ስራሽ ነው አንቺ እብድ ነሽ በማለት ከዛ ቤት እንድትወጣም የቅምጥል አባት ተናገሩ። እሷም ስለ ልጇ እውነት ስታውቅ ደግሞ እኔ ለሱ ምገባ አይደለሁም ልጄ የት ነው ያለው ያለች ልጇን የምትፈልግ ናት። የወላጆቹን ንብረት የፈለገውና ለመካፈል የፈለገው ጓደኛውን አስከትሎ የሄደው ደመቀም የአደይን አባት ንብረቱን በማስመልከት የአደይን አባት ጠይቋል። ይሄ ነገሩ እየከረረ ነው ሲልም አለልኝ ተናግሯል። ምንም ማድረግ አይቻልም የታችኛውን መሬት ሸጫ ከፋፈላችኋለሁ ሲሉ አንደኛውን መሬት ሌላውን ለራሳቸው አድርገው እንደውም መኖሪያ ቤታቸውን ያሰቡት የአደይ ወላጅ አባት በዚህ ብቻ የሚያበቃ አይደለም እንደዚህ ካደረክ ደግሞ አባቴ እንዴት እንደሞተ ነገሮችን ማጣራት ፈልጋለሁ ሲል ደመቀ ለአደይ አባት ተናገረ። ያለፈ ነገር እንዴት እንደገና እንዳዲስ ማንሳት አስፈለገ? የፈለጋችሁት ንብረቱን ነው በቃ ሸጬ ገንዘባችሁ ሰጣችኋል አንዴ ምን ይደረጋል ያሉ ደስተኛ ያልሆኑት የአደይ አባት ንብረታቸውን ለማካፈል በመጨረሻም እናደርጋለን ብለዋል። ደመቀና አበበም ሄለንን አግኝተዋታል። በዛም አድገሽ የለም ወይ እያለ ደመቀ እየቀለደባት ነበረ። የምትሰራውን ይሄን ምግብ ሰራላችኋለሁ ችግር የለም እኔ ቤት መታችሁ ነው ምሳ የምትበሉት ስትልም ለደመቀ ነግሯል። የአደይ እናት ልጄ ማናት ባለፈው አደይን ተከትላችሁ ወይንም ደመቀን ተከትላ የመጣይ ልጅ አይደለችም ምንህናት ብለው ለኪንጎ ነግረውታል። ኪንጎ ምንም አይደለችም መስል ደግሞ ቅምጥል ባለቤቴ ነው ብላ እውነቱን ፍርጥ አድርጋ ፍቅረኛዬ ነው ብላ ስትናገር ምንም ሆነሽ ነው ሲል ተናግረዋል። የአደይ እናት አልተጋባንም ብሎ ንጉስ ሲናገር ከዛ ካልተጋባችሁ ታዲያ ምንና ምን ሆናችሁ ነው አንድ ጋር የምትሆኑት ሲሉም የአደይ እናት ተናግሯ በኋላ እሷ እንደምታፈቅረው ስትናገር እሱም እውነቱን ተናግሯ
ትዳር ጥሩ ነው፣ ለሴትም ሆነ ላንተም ሚስት ጥሩ ነው፣ ላንቺም ባል ጥሩ ነው ሲሉ ሁለቱ እንዲጣመሩና ተጋብተው አብረው እንዲኖሩም ምክር ሰጥተዋል የአደይ እናት ማለት ነው። በመጨረሻም ወደ ወላጅ እናቱ ጋር እንዲሄድ የፈለገው እናቱን ፈላጊው ደም ባቡሬ ማለት ነው እናቱ ጋር ሄዷን። እናቱ ግን መቀበል አቅቷታል። ያም ምልክቴ ይኸውና ካላመንሽኝ እኔ ልጅሽ ነኝ እያለ የቅምጥል አባት ወይም የባቡሬ አባት ደግሞ እዚህ ሰፈር እኔ ባለቤትሽ እንደሆንኩኝ ለሰፈር እየዞርሽ ታስወሪያለሽ አሉ። አንቺ እብድ፣ የሰፈር እብድ፣ እዚህ መጣሽ ሰፈር የተቀመጥሽው ከዚህ ሰፈር እንድትለቅ ይፈልጋለሁ እያለ እሷን ሲታገላት ከአንተነህ ልጄ ከሰፈር ልም ብሎ እንዲጠፋ ያደረከው ለልጄ መጥፋት ተጠያቂው አንተነህ እያለች እሱን እየተታገለችው ባቡሬ ወደ እናቱ ጋር ሲሄድ ሁለቱ ሲታገሉ የተናገሩትን ሁሉ ሰምቷል ማለት ነው። በቀጣዩ ምን ይፈጠር ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።